የኢትዮጵያ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በታቀደለት የጊዜ ሰሌዳ መሰረት ለማካሄድ አስፈላጊውን ዝግጅት እያከናወነ ይገኛል። ተፎካካሪ የፖለቲካ ፓርቲዎችም በምርጫ ሕጉ መሰረት በመንቀሳቀስ የፓርቲ ፕሮግራሞቻቸውን ለሕዝብ በማስተዋወቅና በምርጫ ስነ ምግባር ደንብ መሰረት ለመወዳደር በሂደት ላይ ናቸው። በዚህ መሰረት ፓርቲዎቹ በተለያዩ መገናኛ ብዙሃን አማካኝነት የፖሊሲ አማራጮቻቸውን ለመራጩ ሕዝብ እያሳወቁ ይገኛሉ። ብቁ የሆኑ ዜጎችም ለዲሞክራሲ ስርዓት ግንባታው ያላቸው ድርሻ ለመወጣት በመራጮች ምዝገባ ሂደት ላይ በንቃት እየተሳተፉ ይገኛሉ። የምርጫ ሂደቱ ነፃ፣ ገለልተኛና ሰላማዊ ሆኖ እንዲጠናቀቅ በማድረግ ረገድ የፍትህ ተቋማት ሚና ወሳኝ ነው። ለዚህም እንዲረዳ የምርጫ ሂደቱ የተሳለጠ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በመመካከር ተቀናጅተው እየሰሩ ይገኛሉ። የሚጠበቅባቸው የገለልተኛ ሆነው ህግን ማስከበር ነው፣ የህግ የበላይነት እንዲረጋገጥ ማድረግ ነው። ይህን ኃላፊነታቸውን በአግባቡ እንዲወጡ መደረግ አለበት። ከምርጫ ቦርድ ኃላፊዎች ጋር በዚህ ጉዳይ ላይ ከነዚህ ተቋማት ምን ይጠበቃል የሚለው ላይ ውይይት ይደረጋል። በዚህ ውይይት ይዘው የሚሄዱት ኃላፊነት ይኖራል። በህግ የተቀመጠ ኃላፊነታቸው አለ። ከዛ በተጨማሪ ከዚህ አልፎ በግለሰብ ደረጃ የሚሰራም ጥፋት እንዳይኖር ክትትል ማድረግ እንዳለባቸው የመራጩንም የተመራጩንም መብት ማስከበር እንደሚያስፈልግ አጽንኦት ተሰጥቶት መልእክት ይተላለፋል ብለን እንጠብቃለን። የምርጫ ህጉን ተገቢነት ከማስገንዘብ ጀምሮ ምርጫው ነፃና ፍትሐዊ ሆኖ እንዲተገበር በማድረግ በኩል የፍትህ ተቋማት ትልቅ ኃላፊነት ይኖርባቸዋል። አንደኛው ነገር የምርጫ ህጉን ማስገንዘብ ላይ ትልቅ ኃላፊነት አለባቸው። ንቃተ ህግ በምንለው ስራችን አንደኛው ስራ የትኛውም አገራዊ የሚባሉ ጉዳዮች ላይ የመንግስት መዋቅርን ጀምሮ አጠቃላይ ህዝቡ መሰረታዊ ግንዛቤ እንዲኖረው ማድረግ ነው። ስለዚህ በተለይ ደግሞ ለምርጫ እየተቃረብን በሄድን ቁጥር ምርጫ ህጉን ጨምሮ አጠቃላይ ለምርጫ ፋይዳ ያላቸው ህጎች እንዴት ይተረጎማሉ፣ ከመንግስት አስፈጻሚ አካል የሚጠበቁት ነገሮች ምንድናቸው የሚለውን መከታተል አንደኛው ትልቁ ስራቸው ነው። ሁለተኛ ደግሞ ወደ ምርጫ ኦፕሬሽንም ሲገባ በምርጫ ህጉም በህገ መንግስቱም የተቀመጡ መብቶች መጠበቃቸውን ማረጋገጥ ሁለተኛው ነው። ሶስተኛ ከምርጫ ጋር ተያይዘው ለሚመጡ ስጋቶች ደግሞ ተገቢውን ቅድመ ዝግጅት አድርጎ ያንን መተግበር። በሌላ በኩል ምርጫው በሰላም ተጠናቆ የህግ የበላይነት እንዲረጋገጥ ለማስቻል የጸጥታ ተቋማትም አስፈላጊውን ዝግጅት አጠናቀዋል። ምርጫ የአጠቃላይ የመንግስት የሀገር ጉዳይ ነው። የጸጥታ ተቋማት ደግሞ የምርጫውን ሰላማዊነት ለማረጋገጥ አስፈላጊውን ዝግጅትም ስምሪትም አድርገን ያለ ነው። እንደ ፌዴራል መንግስት የሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የደህንነት ተቋማት እንደዚሁ ደግሞ በክልል የክልል ፖሊስ ኮሚሽን፣ ሌሎች ጸጥታና የሚመለከታቸው አካላት ተቀናይተን በጋራ እየሰራን ያለ ነው። አሁን እነዚህም የምዝገባውም የቁሳቁስ የማድረሱን ስራ ሰላማዊ እንዲሆን ፖሊስ ስምሪት በወሰደባቸው ቦታዎች ሁሉ ኃላፊነት ወስዶ ከሌሎች ጋር ተቀናይቶ እየሰራ ይገኛል ማለት ነው። የፍትህ ተቋማት የህግ የበላይነት ጠባቂዎች እንደመሆናቸው በምርጫው ወቅት የዳኝነት ነፃነታቸውን ጠብቀው መጓዛቸው ሀገራዊ ሰላምን ለማረጋገጥ ወሳኝ ነው። ምርጫ የዲሞክራሲ ባህል ልምምድ መገለጫና ህዝብ ድምጽ ያለው አቅም የሚታይበት ዋነኛ መድረክ ነው። ይህ ልምምድ በምርጫ ወቅት በሚደረግ ንቁ ተሳትፎ የሚገለጽ መሆንም ይገባዋል። ኤጃን ጀፈታ ተጨማሪ አላት። ምርጫ ለዲሞክራሲያዊ ግንባታ ወሳኝ የሚሆነው ሁሉም ዜጎች ያለምንም ተጽዕኖ የመምረጥና የመመረጥ መብታቸው ሲከበር ነው። የምርጫ አስፈጻሚ ተቋማት ገለልተኛ ሆኖ ሊገኙም ይገባል። ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን ሁሉም ዜጋ የበኩሉን ሚና መወጣት አለበት። አሁን ያለው ዝግጅት መልካም የሚባል ነው። ስለዚህ ሁሉም ዜጋ ይሆነኛል፣ ይመራኛል የሚለውን ፓርቲ የመምረጥ መብት አለው። ስነ ዲሞክራሲቲን ቡልቲ ይወጣቴ ስርኒ ዲሞክራሲ ሱለፈት አከዳበቱ አንድ ሀገር በዲሞክራሲያዊ ስርዓት የሚተዳደር ከሆነ ምርጫው በዲሞክራሲያዊ መንገድ ማለቅ አለበት። የምርጫ ሂደቱ በዲሞክራሲያዊ መንገድ ሲካሄድ ምርጫው ሰላማዊ ይሆናል። ስለዚህ ለትውልድ ምሳሌ ሆነን ቀጣይ ለሚመጣው ትውልድ ታሪክ አስቀምጠን መሄድ አለብን። እኔም የምፈልገውን ፓርቲ ለመምረጥ ዝግጁ ነኝ። እኛ የዲሞክራሲ ስርዓት ባለቤት የሆንን ህዝቦች ምርጫው ዲሞክራሲያዊ፣ ሰላማዊ፣ ነፃና ፍትሃዊ ሆኖ እንዲጠናቀቅ የበኩላችን ኃላፊነት መወጣት ይኖርብናል። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ሁሉም ዜጋ የዜግነት ኃላፊነቱ እንዲወጡ ጥሪ አቅርቧል። ዲሞክራሲን የሮ ደጋጌ ጉደቱ ብየተኮፊ ዲሞክራሲ ሲያድግ መንግስት በህዝብ ይመረጣል። ምርጫ ሲካሄድ ከህዝብ ዘንድ ተቀባይነት ሊኖር ይገባል። ምርጫው የብሔር ብሔረሰብ እኩልነት ያማከለ መሆን አለበት።
ሁሉም ዜጋ የሚሆነውን ይጠቅመኛል የሚለውን ፓርቲ መምረጥ አለበት። እንዲሁም ደግሞ እንደኔ አይነት ሴቶች ተነግሯቸው መጥተው እንዲመርጡ መደረግ አለበት። ነገ የሚገዛን መንግስት ለመምረጥ ዝግጅት እያደረግን ነው። ቃሚ ከሚዩ ወራና ለፈከ ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን አስፈላጊው ዝግጅት እያደረግን ነው። በኢትዮጵያ ዘላቂ ሰላምና ልማት እንዲኖር በምርጫ ብቻ የመንግስት ስልጣን መያዝ እንደሚገባ የተናገሩት ነዋሪዎቹ የስልጣን ምንጭ ህዝብ በመሆኑ እኛም የምንፈልገው ፓርቲ ለመምረጥ ዝግጁ ነን ብለዋል። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። የፖለቲካ ምህዳሩን ለማስፋት የተወሰዱ አዎንታዊ እርምጃዎች ፓርቲዎች ሀሳቦቻቸውን በነጻነት እንዲያንሸራሽሩ ምቹ ሁኔታን ፈጥሯል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሰባተኛው ጠቅላላ ምርጫ የሚፎካከሩ የፖለቲካ ፓርቲዎችም ይህንኑ ሁኔታ በመጠቀም የምርጫውን ሂደት ስኬታማ ለማድረግ የሚያስችል የጋራ ተግባር እያከናወኑ ይገኛሉ። ሰለሞን ባረና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሰባተኛው ጠቅላላ ምርጫ የሚፎካከሩ የፖለቲካ ፓርቲዎች የምርጫውን ሂደት ስኬታማ ለማድረግ የጋራ ርብርብ በማድረግ ላይ ይገኛሉ። ፓርቲዎቹ በመሰረቱት የጋራ ምክር ቤት በመታገዝ በክልሉ ብሎም በሀገሪቱ የዲሞክራሲ ስርዓት ግንባታን እውን ለማድረግ እየተጋን ነው ብለዋል። ውይይትንና ንግግርን መሰረት ያደረገ የፖለቲካ ምህዳርን የፖለቲካ አስተሳሰብን የፖለቲካ አስተላለፍን መጠቀም መሰረታዊ ጉዳይ መሆኑን አምነን በዛ ልክ የተንቀሳቀስን ነው። በተጨማሪ ደግሞ ሀገራዊ ምርጫው የአንድ ፓርቲ ማሸነፍ ብቻ አይደለም ብለን እናምናለን። ርዕዮተ ዓለም ልዩነት ሊኖር ይችላል። ለአንድ ህዝብ ነው የምንሰራው፣ ለአንድ ሀገር ነው የምንሰራው። ከዚህ አንጻር በአብዛኛው እየተግባባን በምንግባባባቸው እየተግባባን ነው የምንሰራው። በተለይም ምርጫው ሰላማዊ እንዲሆን ፍትሃዊ እንዲሆን በጣም የበኩላችንን ጥረት እናደርጋለን። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የዳበረ ዲሞክራሲያዊ ስርዓትን ለመገንባት የሚያስችል የፖለቲካ ባህል ለማዳበር ትኩረት ተሰጥቶ እየተሰራ ይገኛል። አመራሮቻችንን አባሎቻችን እስከታች በቂ ግንዛቤ ሊያገኙ የሚችሉበት ሁኔታ እንዲኖር የማድረግ በሀሳብ የበላይነት እንጂ በሌላ ጫና ማሸነፍ ይቻልበት ሁኔታ እንዳይኖር አጠናክረን እየሰራን ያለንበት ሁኔታ ነው ያለው። እስካሁን በመጣንባቸው ምርጫዎች የታዩ ጉድለቶች ካሉ እነዛን ጉድለቶች አርመን ፍጹም ሰላማዊ ዲሞክራሲያዊ መሆን የሚችልበት ሁኔታ እንዲኖር የምርጫ ምህዳሩን ነፃ የማድረግ እንቅስቃሴ ነው። በልዩነት የሚነሱ ሀሳቦች በጋራ ምክር ቤቱ በተገቢው እየተገመገመ መፍትሄ እየተሰጠ ነው ያሉት ፓርቲዎቹም ዜጎችም በቀሪ ቀናት ለመራጭነት የሚያበቃቸውን ካርድ በእጃቸው ሊይዙ እንደሚገባ አሳስበዋል። ያሉ ችግሮችን በንግግርና በውይይት ብቻ የሚፈታበት ስርዓትን ሁሉም የፖለቲካ ኤሊቱ የፖለቲካ ድርጅቱ አምኖ እንዲቀበሉ ከማካኳያ ሰፊ ስራዎች የተሰራ ነው። የትኛውም ፓርቲ ደግሞ ችግሮች ካሉ ወደ ጋራ ምክር ቤት እያመጡ የሚወያዩበትና ምርጫውን ሰላማዊ ዲሞክራሲያዊ የሚያደርጉበት ስርዓት እንዲፈጠር እየሰራን ነው። እድሜው ለዚህ የደረሰ ዜጋ ሁሉም ወጥቶ መመዝገብ አለበት። መመዝገብና ካርድ መያዝ ብቻም አይደለም መምረጥም አለበት። ያን ማድረግ ኃላፊነት ሀገራዊ ኃላፊነትም አለበት። ነገ የሚያስተዳድረውም ስለሆነ የሚያስተዳድረውም በአግባቡ መምረጥ እንዲችል በዚህ ውስጥ መሳተፍ አለበት የሚል እምነት ነው ያለ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ አቶ ሰለሞን መኮንን እንደሚሉት የፖለቲካ ምህዳሩን ለማስፋት የተፈጠረው እድል ፓርቲዎች ሀሳቦቻቸውን በነጻነት እንዲያንሸራሽሩ ምቹ ሁኔታን ፈጥሯል። ፓርቲዎቹን በነጻነት የሚሰሩበትን ሂደት እንዲሁም ህግና ህግን ብቻ ህገ መንግስታዊ ስርዓቱን አክብረው የሚንቀሳቀሱበት እድል እንዲፈጠር ከመንግስትም ፍላጎትም ስላለ ይሄን ነገር አድርገናል። አሁን የጋራ ምክር ቤቱ ምርጫው ሰላማዊ ፍትሃዊና ዲሞክራሲያዊ እንዲሆን የበኩሉን ጥረት እያደረገ ነው እና ያለው ለወደፊትም ደግሞ ይሄን አስቀጥለን እንሄዳለን። የምርጫውን ሂደት ስኬታማ ለማድረግ የሚመለከታቸው ሁሉም ኃላፊነታቸውን አጠናክረው እንዲቀጥሉም ተጠይቋል።